ስቅለት ቀን ቅዱስ ዑራኤል ይዞት የነበረውን ጽዋ አይቼ ፎቶ አንስቻለሁ። ታላቋን የቃል ኪዳን ታቦት አክሱም ጽዮንን ታቦቷን አይቻለሁ እያለን ናቸው። አሁን ብትሞት አንተ ሲኦል ነው የምትወርደው ወይንስ መንግስተ ሰማያት? አጭር መስጠኝና ትንሽ አሳጥሬ እነግርሃለሁ። አሁን አንተ ብትሞት ገነት ነው ገሃነም የምትገባው? የኦርቶዶክስ ምናምን አይደለም፣ የወዳጄ ነህ። አመሰግናለሁ። የፕሮቴስታንት ወንጌል ይለውጣል። ተመልከት እንዴት እንደሚለውጥ የክርስቶስ እናት ላይ በዚህ ልክ እንድታላግጥ። አዎ የፕሮቴስታንት ወንጌል ይለውጣል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የፕሮቴስታንት ወንጌል ይለውጣል። ተመልከት እንዴት እንደሚለውጥ የክርስቶስ እናት ላይ በዚህ ልክ እንድታላግጥ። አዎ የፕሮቴስታንት ወንጌል ይለውጣል። ለድንግል ማርያም ያላችሁ ጥላቻ እዚህ ከደረሰ እኛን ኦርቶዶክሳውያን ምን ያህል እንደምትጠሉን በቁም ብታቃጥሉን ልታጠፉን ደስታችሁ እንደሆነ ተረዳል። ወንድሙን የሚጠላ ነፍሰ ገዳይ ነው የሚል መጽሐፍ ቅዱስ በእጃችሁ ይዛችኋል። እናንተ ግን ድንግል ማርያም ላይ በዚህ ልክ ታላግጣላችሁ። እናትና አባትን አክብር የሚል መጽሐፍ ቅዱስ ይዛችኋል። ነገር ግን እናቱን ስታላግጡባት ትውላላችሁ። ታዲያ የኛ አባቶች ቢጎተቱ አይገርምንም? ታዲያ ቅዱሳን ጻድቃን ሰማዕታቱ ቢተፋባቸው በሆነ ነገር ቢደረጉ በእናንተ አይገርምንም? አያችሁ፣ ብዙዎች በስሜ ይነሳሉ ያለው ክርስቶስ እውነት ነው፣ ፍጻሜ እያገኘ ነው። እውነተኛውን ክርስቶስ እንደማታመልኩት በዚህ ያወቅ። የእውነተኛው የክርስቶስ ተከታይማ ፍቅር፣ አንድነት፣ ርኅራኄ፣ ትህትና የሚታይባቸው ናቸው። እናንተ ጋር ትዕቢት፣ ተንኮል፣ ጸብ፣ ክርክር ብቻ አስመሳይነት የነገሰበት ሰው ስታገኙ ጥርሳችሁን ብልጭ ታደርጋላችሁ፣ ውስጣችሁ ጥላቻችሁ ግጥም ብሏል። ወዳጄ በምድር ላይ ሃይማኖት ጠፍቶ ፕሮቴስታንት ሁን ብባል ፍጹም የማላደርገው ነው። ሳስቼ እዛ አዳራሽ ብታገኙኝ ወይ አማኑኤል ሐኪም ቤት ወይ ጠበል ቦታ ወስዳችሁ ጤና ይመልሱት። በዚህ ዘመን ሰው በጤናው ፕሮቴስታንት ወይም መናፍቅ አይሆን። ለምን መሰላችሁ? በዚህ ልክ መስቀጥና መውደቅ ያለበት ከሆነ በእውነት ለሰይጣን ራሱ የማልመኘው ሃይማኖት ቢኖር መናፍቅነት። ወደ ሐሳብ ይገባለሁ። አቤት ናፍቆት። በነገራችን ላይ ታች ቤቶች እኛ በጣም የናፈቅናቸው ኦርቶዶክሳውያን ቤተክርስቲያን ናፍቃቸዋለች። ግን ያው የእንጀራ ጉዳይ ነው። ምን ይደረግ እንግዲህ፣ ወይ እንጀራ አለባቸው ወይም ደግሞ በሌላም ባንድም በሌላም ነገር ተይዘዋል። ለዛ እንጂ በጣም ነው ኦርቶዶክስ የናፈቀቻቸው ማለት ነው። እና እስኪ አንድ የህሊና ጸሎት እናድርግላቸው ለነኚህ ሰዎች። አረ እግዚአብሔር አምላክ ነው ልቦና ይስጣችሁ። ደግሞ ማለት ነው ይሄንን መዝሙር ጋብዣችኋለሁ። አሜን። ካለችሁበት የጨለማ ህይወት ወጣችሁ ወደ ብርሃን ልትመጡ እንጋብዛችኋል። የአምልኮ መልክ አላቸው፣ ነገር ግን ኃይሉን ክደዋል የተባላችሁ እናንተ ስለሆናችሁ እግዚአብሔር ደግሞ መጨረሻችሁን ያሳምርላችሁ፣ ከክደት ያውጣችሁ። ወደ ኦርቶዶክስ ተዋህዶ ኑ። ስቅለት ቀን ቅዱስ ዑራኤል ይዞት የነበረውን ጽዋ አይቼ ፎቶ አንስቻለሁ። ታላቋን የቃል ኪዳን ታቦት አክሱም ጽዮንን ታቦቷን አይቻለሁ እያለን ነው። ይሄን ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ አመሰግናለሁ። እና አዳምጠው። ታቦተ ጽዮን እንዴት አየኸው? ያው በሆነ ጊዜ ትባርካለች። ያየው ነገር አለ። ታቦተ ጽዮን ኢትዮጵያ ውስጥ አለች። አሳዩን ለሚሏችሁ እምነት ይኖራችሁ በሏቸው። እኛም አባቶቻችን የምትሰብኩንን እምነት ይኖራችሁ። ለዛ ነው እነዚህን ወንድሞቼን ይዤላችሁ የመጣሁትና እንኳን አይደለችም ታቦተ ጽዮን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ደሙ የተቀዳበት ጽዋ ይሄው በተግባር አሳየናችሁ። ፎቶ ተነስቶ እንግዲህ ቢመራችሁም ዋጡት። እንቅጭ ነው የምንነጋገረው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዲያቆናት እንኳን የቃል ኪዳኑን ታቦት እንዲያዩ አይፈቀድላቸውም። እንዴ ምንድነው እያልከን ያለው? በቅቻለሁ ነው? ነጽቻለሁ ነው? ጸድቄያለሁ ነው? እንዴ አንደኛ
ማንም አፕሩቭ ሊያደርግል በተለይ አክሱም ጽዮን አካባቢ ያላችሁ አገልጋዮች አባቶች ለዚህ ነገር ማረጋገጫ መስጠት አለባችሁ። ለአንድ ምዕመን የቃል ኪዳኑን ታቦት ካሳያችሁ አታሳዩትም፣ ካሳያችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ሥርዓት ጥሳችኋል። ይሄን ደግሞ በሃይማኖት መገኛው አክሱም ጽዮን የሚደረግ ነገር አይደለም። ወንድማችን እውነት ለመናገር ተአምራትን እየተናገርክ የሆኑ በህይወት የተፈጸሙልኝ የምትላቸውን ነገር እየተናገርክ ቤተክርስቲያን ለዘመናት ቆይታ ጠብቃ ያኖረችውን ሥርዓት እየናድክ ነው። ምእመን ነህ። የቃል ኪዳን ታቦት ማየት አትችልም። እንኳን አንተ የክርስቶስ ኢየሱስን ቅዱስ ደም ለምእመናን የሚያድሉት ዲያቆናት እንኳን የቃል ኪዳኑን ጽላት እንዲያዩ አይፈቀድላቸው። እሺ የትኛው ዋሻ ውስጥ አግኝተው ነው የቅዱስ ኡራኤልን ጽዋ ያንን የሚስጥር ጽዋ ያነሳው? እመጓን ነው እየተረክልን ያለው ሐሳብህን ነው። ስለዚህ እንደዚህ አይነት ተረት አትፍጠሩብን እንዴ! ማለት የራስን ገጽታ በፈለከው መንገድ ገንባ፣ ግን እያወራህ ያለው የሃይማኖት መሰረት በዓለም አብያተ ክርስቲያናት በክርስቲያኖች ዘንድ ራስ ተፈላጊ የሆኑት ነዋያት ነው። አንተ በምንም ተአምር እንደው አባቶች ልታክ ትችላለህ እንጂ ወደዛች 7 መንጦላት ወደ ተጋረደባት መጋረጃ ገብተህ የቃል ኪዳኗን የአክሱም ጽዮን ጽላት አታይም። ውሸትህን ነው። የቅዱስ ጽዋ መገኛም አይታወቅም። ከበቃ ነገረን እንደ ወንድሜ ዳዊት ትደግማለህ፣ የነሳ አባት አለ፣ ትጾማለህ እንደ ገዳማት መዞር ገዳማት አካባቢ እኮ የሆኑ ሰዎችን ማወቅ ብቃት አይደለም። መንፈሳዊ ህይወት ይሄ የምትለው ነገር ቢደረግልህ እንኳን በተአቅቦ በትህትና መኖር። አመሰግናለሁ። ለሚመለከተው ባካችሁ አክሱም አካባቢ ያላችሁ ኦርቶዶክሳውያን ይሄን ቪዲዮ እዩልኝ ናቸው። አሁን ብትሞት አንተ ሲኦል ነው የምትወርደው ወይንስ መንግስተ ሰማያት? አጭር መልስ ስጠኝና ትንሽ አሳጥሬ እነግርሃለሁ። አሁን አንተ ብትሞት ገነት ነው ገሃነም የምትገባው? የኦርቶዶክስ ምናምን አይደለም፣ የወዳጄ ነህ። አመሰግናለሁ። እኔ አሁን ብሞት መንግስተ ሰማያት ነው የምገባው ብዬ ነው የማስበው እማምነው። ለምን? ወንጌል በክርስቶስ ኢየሱስ የሆኑት አሁን ኩነኔ የለባቸውም ስለሚል። ይሄንን ግን የማይቀበሉ ክርስቲያኖች አሉ። ወንጌል አማኞች ብቻ ናቸው በእርግጠኝነት በክርስቶስ ኢየሱስ ስላመንኩ አሁን ብሞት መንግስተ ሰማያት ነው የምገባው ብለው የሚያምኑ እና this is the difference። ዶክትሪናል ዲፍረንሶች ይኖራሉ። ዲቴይልድ የሆኑ ከመጽሐፍ ቅዱስ ጀምሮ 66 ከመሆኑ 81 ከመሆኑ 75 ከመሆኑ ይሄ በካኖናይዜሽን ላይ ዲፍረንሶች አሉ። ትራዲሽን ላይ ዲፍረንሶች አሉ። የቲቺንግ ኮ ዲፍረንሶች አሉ። መሰረታዊ ነገር ላይ ግን የኢየሱስ ክርስቶስ ሞትና ትንሣኤ ላይ ግን እነሱ መድኃኒዓለም ብለው ያመልኩታል። እኔ እንደውም አሁን ያሳዝኑኛል ሁሉ አንድ ቤተክርስቲያን ሮብና አርብን ለይታ ስለ ኢየሱስ የምትጾም ከሆነ ለኢየሱስ ምን አይነት ቦታ ነው ያላት? ሮብና አርብ የሚጾሙት ስለ ኢየሱስ ነው። ኢትስ አባውት ጂሰስ አይደል? ሮብ የሚጾመው ኢየሱስ ክርስቶስ አልፎ የተሰጠበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሽማግሌዎቹ ካህናቶቹ እንዲሰጥ የወሰኑበት ቀን ስለሆነ ነው ብለው ከጾሙ፣ አርብን ጌታችን ነው የተሰቀለበት ቀን ነው ዛሬማ ስጋን በላም ብለው ካከበሩት ኢየሱስ ያላቸው ቦታ ልዩ ነው ማለት ነው። እውነት አንዱን ካነሳ ጠቅላላ ኦርቶዶክስ ውስጥ ባይዘው የተሰራው ነገር ጠቅላላ ከመጽሐፍ ቅዱስ ይወጣና እንደውም ከሌሎች እምነቶች በተሻለ ካልቸር አድርገውት ቀን መድበውለት የክርስቶስ ኢየሱስን ነገር ነው የሚያከብሩት። አይ ሪስፔክት ዳት። ግን ጥላ የሆነ ነገርና ወደ መዳን የተጠጋው ዋናውን እውነት ከመያዝ ጋር በሚል ነው ከፕሮቴስታንት ጋር ወይ ደግሞ ከወንጌል አማኞች ጋር ያለው ኮንትራዲክሽን። ያንን ግን we have to drop it because ማልቅ እንትን ነው በሱ ዙሪያ ነገሩን የሰሩት ውይይታችን ማለት ነው። አዎ ይሄኛው ላይ ያለው ፖይንት ጠቅልለ ነው። ስለዚህ አሁን አክብሮት ያለ ለዚህ ነው ለማለት ነው። በዚህ ዙሪያ እንጂ አይደለም እንዴ ማን እሺ መቤቴ ጸልይልኝና ምናምን ያልከው አሁን መቤቴ ጸልያለሁ በዴ ክርስቲያኒቲ ተስማማሽ ማለት ነው። ሰላም ሰላም፣ እንዴት አላችሁ? በአዲስ ኢንተርቪው ደግሞ መተናል። ሰው ኢንተርቪው ልናደርግ ነው። እሺ ልደት ጥያቄ ያለው ልደት
ምንድነው ጥያቄ? በክርስቶስ ትምህርት ነን ብላችሁ የምታምነው ኤርሚ ኤኒዋን ጅስት ኦኬ፣ በክርስቶስ ትምህርት ነው ነን ብላችሁ ታምናላችሁ ወይ ነው እየጠየቅ ያለው? እሺ ማን ነው የሚመልሰው? አኪ የሉትራኑ ይመልስ እስኪ። 100% በክርስቶስ ትምህርት ነን ብሏል አኪ። በጣም ጥሩ። እሺ ቀጥሎ ልደት ጥያቄ ምንድን ነው? እሺ በቅዱስ ቁርባን ላይ ያለው የክርስቶስ ትምህርት የቱ ነው? በክርስቶስ ትምህርት ውስጥ ከሆናችሁ በቅዱስ ቁርባን ላይ የክርስቶስ ትምህርት ምንድን ነው የሚል ጥያቄ ጠይቋል። እሺ አኪ መልስ ምንድን ነው? ምን ማለት ነው? ግልጽ አይደለም እንዴ? በክርስቶስ ነን ካላችሁ በቅዱስ ቁርባን ላይ የክርስቶስ ትምህርት ምንድን ነው? ግልጽ ነበር። ግልጽ ነው። በክርስቶስ ትምህርት የክርስቶስ ትምህርት በቅዱስ ቁርባን ዙሪያ ምንድን ነው? ፍጹም ስጋ ፍጹም ደሙ፣ እውነተኛ ስጋ እውነተኛ ደሙ ነው። የኃጢአት ስርየት ይሰጣሉ። የኃጢአት ስርየት ይሰጣል። ዋው በጣም ጥሩ። ይሄ የሉትራን እምነት ነው። እሺ ልደት ቀጥሎ ጥያቄ አለ? መቼም እኮ ሌሎቹ እኮ እንደዚያ ልትል ይሆናል፣ አታፍርም? እስቲ ኦኬ ሌሎቹ ከዚህ ውጭ ያሉ ሰዎች የክርስቶስ ኢየሱስ በቃ እኮ ተመለሰ ልደት። ማይሆን ነገር አነሳ ልደት። ሌሎቹ ሲባል በቃ ተመለሰ እኮ አለ ማለት ነው። ኦርቶዶክስ ካቶሊክ ቢባል ዝም ብሎ ነበር የሚሰማው። እሺ ለማንኛውም ልደት ዝም አላለው መሰለኝ፣ እንስማ። በክርስቶስ ኢየሱስ ትምህርት የኛው ነው ብለኛል። ኦኬ የጌታ ስጋና ደም የኃጢአት ስርየት አይሰጥም የሚሉት በክርስቶስ ኢየሱስ ትምህርት ናቸው። ምንም ነገር አይሰጥም የሚሉ አላየሁኝም። የኃጢአት ስርየት አይሰጥም ምንም ነገር አላልኩኝም። ስፔሲፊክ አድርጌያለሁ። አኪ የኃጢአት ስርየት ስፔሲፊክ ነው ያልኩት። ጀነራል ምንም አላልኩኝ። የኃጢአት ስርየት አይሰጥም የሚሉት በክርስቶስ ኢየሱስ ትምህርት ናቸው። እንደዚህ ቶታሊ አይሰጥም የሚል እስካሁን አላየሁኝም። ግን በጸጋ ውስጥ ጸጋ ስለሚካፈሉ በዛ በጸጋ ውስጥ ነው። ግን ያንን በተመለከተ ማብራራት የሚሰጥ ሌላ ሰው ሊኖር ይችላል። የሚገርማችሁ ውሸት ይሄው ልጅ ማለት ነው ቤት ከፍቶ ጴንጤኮስታሎች ምንድነው የጌታ ስጋና ደም እውነተኛ ነው ወይም ስጋው ነው የሚለውን አንቀበልም ምሳሌ ነው ምናምን ብለው ይናገራሉ። እና እኛ መካነ ኢየሱሶች እውነተኛ ነው ለኃጢአት ስርየት ነው እንላለን፣ ይህን አክብሩልን ብለው እኮ ቤት ከፍቷል። ለኃጢአት ስርየት አይሰጥም የኃጢአት ስርየት አይሰጥም ያሉ ጴንጤኮስታሎችን ተቃውመው ቢያንስ ባትቀበሉን አክብሩልን ብሎ ቤት የከፈተ ልጅ እንዲህ የሚል አልሰማውም ይላል ዛሬ ማለት ነው። ይህ ምን አይነት ህሊና ነው? ግን እዚሁ ላይ አንድ ይሰማል፣ ከዛን ቀጥሎ ሄዶ ይጠይቃል አይጠይቅም የሚለውን እንሰማለን። እኔ አልተጠየቅኩም። እኔ መች ጠየቅከኝናል? እኔን መች ጠየቅከኝ ይላል መሰለኝ ቃሌ ደግሞ። እሺ ቃሌ ደግሞ ምንድነው የምታምነው እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እሺ የቃሌን መጨረሻ ላይ ያሳያችኋለሁ። ኤምኬሲ ቸርች ነው መሰረተ ክርስቶስ አይደለ? ምን ብላ ነው የምታምነው የሚለውን አሳያችኋለሁ። ምን ብለዋል? ቅድም አኪ ሲጠየቅ አይ እኔ እንዲህ ብሎ የሚያምን አላውቅም ብሏል አይደለ? እሺ ኤቢ ምን ይላል? እስኪ አኪ ጥያቄ ያለ መሰለኝ ጠይቀው። አፍ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? በቃ መልሳለሁ። ነገር ባለበት በሌለበት አንተ በሌለበት እኔ ግን ባለበት ሁኔታ ነው ሁሉም ነገር። እሺ በቃ ምንም ችግር የለም። ገብቶ ጥያቄ መልሶ የሶርኖ መልስ መልሼ አብራራለሁ። ኦኬ እኛ አያሰጥም ብለን ነው ምናምን አያሰጥም ነው ብለን ምናምነው አለ። እነሱ እነማን ናቸው? ሙሉ ወንጌል ቸርች ሙሉ ወንጌልን ወክሎ ነው ሲያወራ የነበረው። አያሰጥም ብሏል። አኪ ሰምተሃል እንግዲህ ነገ እንደምትገባ ክርክር እንጠብቃለን። ቃሌ ምን አለ? አዎ ለኃጢአት ስርየት ይሆናል አለ። የመሰረተ ክርስቶስ የእምነት መግለጫ ግን ምን ይላል መሰላችሁ? ከላይ እንደምታነቡት የጌታ ራት ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በስጋ መሞቱንና ወይም መቆረሱንና ደሙ ስለ ሰው ልጆች የኃጢአት ስርየት መፍሰሱን የሚያመለክት በህብስትና በጽዋ የሚከናወን የጌታ ሞት መታሰቢያና የዳኑ ሰዎች በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን ታስተምራለች። ሶኬታ ምተኑ ታዲያ አንተ ለኃጢአት ይቅርታ ያልከው በረከት ያስገኛል ነው የምትለው። ሙሉ ወንጌል ደግሞ ምንም አይነት በረከት አያስገኝም ነው ብላ የምታምነው። የዛሬ ኢንተርቪያችን ይህን ይመስላል። ምን እንደተመለከታችሁ እንደተማራችሁ ኮሜንት ላይ